ሰላም ውድ የጆኒ ዩቲዩብ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በሰዓት ዛሬም ደግሞ በአዲስ ቪዲዮ መጥቻለሁኝ። ሰላም ናችሁ ወይ? የአቡነ ገብረ መንፈስ ቅዱስን በረከት እንደተሳተፋችሁና እንዳገኛችሁበት ተስፋ አደርጋለሁኝ። ቪዲዮውንም እንደወደዳችሁ ተስፋ አደርጋለሁኝ። ሰብስክራይብ እያደረጋችሁ ላይክ አድርጉ፣ ለብዙ ሰው ደግሞ እንዲያዩም ደግሞ ሼር አድርጉ እያልኩኝ ዛሬ ደግሞ በአንድ ቪዲዮ መጥቻለሁኝ። እሱም እዚህ ከጎኔ እንደምታዩት ምስሉ ላይ ያለውን አንገቱ ላይ አንድ ዘፋኝ ነው። እኔ በጣም የደበረኝ የከፋኝ ፎቶም ነው ቪዲዮም ነውና ንቁባይነ ይባላል። ንቁባይ የሚባል ዘፋኝ ነው እና አስቡት፣ እኛ እየዳንበት እየተፈወስንበት ብዙ በረከትና ብዙ ኃይልን እያገኘንበት ያለውን ነገር ቀለል አድርገው አንገት ላይ ተደርጎ መዘፈን ተጀምሯል። ዳዊት መዝሙረ ዳዊት ይዞ መቁጠሪያ አድርጎ እኔ እግዚአብሔር በሚያውቀው ሳይው ድንግጥ ነው ያልኩትና ወዲያው ነው ቪዲዮ ልሰራ እንትን ያልኩትና አንደኛ ነገር አስቡት፣ ብዙ በረከት እያገኘንበት አባቶቻችን ለበረከት የያዙትን እግዚአብሔርን ሕማሙን እያስታወሱ የሚቆጥሩበትን ክራላይሶን ኢየሱስ፣ ክራላይሶን ክርስቶስ፣ ክራላይሶን አማኑኤል፣ ክራላይሶን የድንግል ማርያም ልጅ እያሉ እግዚአብሔርን የሚያመልኩበትን መቁጠሪያ በየገዳማቱ ይዞን እኛ ደግሞ አምላካችንን የስሙን እየጠራንበት አጋንንት እየተጋለጠልን አጋንንትን የምናስርበት ርኩስን መንፈስ የምናቃጥልበትን አንዱን ዳዊቱን ቢሆን እግዚአብሔር በጣም ትልቅ ኃይል ያለው መዝሙረ ዳዊት ማለት እንግዲህ ትልቅ ጸሎት ነው። እሱን አንገት ላይ በእጁ ይዞ አንገቱ ላይ መቁጠሪያ አድርጎ ሳይው በጣም እንደነገጥኩኝና ይሄ ሰው በአንደበቱ ብዙ ነገር ሲል ይሰማል እና ምንድነው እኔ ድግምት አረክሉኛል፣ መተት አረክሉኛል፣ እኔ ግን ምንም ነገር ያረኩት ነገር የለም። እኔ አንድ ነገር እንደውም እኔ ሴጣን ከኔ ያያል እንጂ እኔ ከሴጣን ማየው ነገር የለም እስከማለት ደርሷል። አስባችኋል? ሴጣን ከኔ ያያል ማለት ከኔ ብዙ ተንኮልን፣ ክፋትን ወይ ደግሞ ይሄ የማረገውን ነገር ዘፈኑን ምኑን ከኔ ያያል ማለት እኔ ከሴጣን ወስዶ ነገር እኔ ከሴጣን በላይ ነኝ ነገር ማለት ነው እና በጣም ገርሞኛል። እሱ ለማለት የፈለገበት መንገድ እኔ እንደተረዳሁት ነው የምናገረውና እሱን የሚከተሉት ደግሞ ህፃናት አሉ። ንቁባይነ ማለት እኮ በጣም የሚገርም ዘፋኝ ነው፣ በጣም ምርጥ ዘፋኝ ነው እያሉ እዚህ ቪዲዮ ላይ እንደምታዩት በቃ የሚያወሩ ልጆች አሉና እኔ በጣም ገርሞኛል። እስቲ እንደውም አንዱ ልጁ ከተናገረው ይሄን ቪዲዮ አይተነው እንመለስ። አንተውን ለምን የንቁባይን ብሰማ ማለት አንተ ቃላት ሲነገር ነው የምታውቀው። እሱ ቃላቱን ይተኩሷል እንደሽኩት እንዴት አልገባኝም። በቃ አንተ በመሃል ትላለህ፣ እሱ ስትል እሱ ሄዷል። የለም ግጥሙ ፈጣን ነው በጣም እና ታዲያ ከሱ እኩል ማለት ይችላል፣ ራፕ ማለት ይችላል። አንዳንዶቹን ነው ግን የማርኮ ነኝ ምርጫ ንቁባይ ገቦ ነጣው ይበልጥ ነጣው ውሃ ሆነ ሻይ ቁጣው ማነኝ እኔ ንቁባ እና እዚህ ጋር ይሄን ልጁ እንዳለው አስባችኋል። ይሄ ህፃን ልጅ እንኳን የሚከተሉት እንደዚህ አይነት ትውልድ ናቸው፣ አሁን ያሉት ትውልድ ማለት ነው። እና ማለት የፈለኩ መቁጠሪያ ስንቶቻችንን በምን አይነት መንገድ እየተጠቀምነው ነው? አሁን ቅዱስ የሆነ መቁጠሪያ በቤታችን ድነት ያገኘንበትን ፈውስ እያገኘንበትን ያለነው መቁጠሪያ እዚህ ጋር እንደዚህ እሱ መቁጠሪያ አዋረድም፣ ግን እሱ አቅልሎት ዘፈን ላይ እንዲያርጉት እየዘፈነ እየጨፈረ ሲታ አናድም። ቤተሰቦች እግዚአብሔር ምስክሬ ነው፣ በጣም ተናድጃለሁ። ለምን ስላችሁ ሴጣን የእግዚአብሔር የሆነ ነገር ማዋረድ ነው የሚፈልገው። ዲያብሎስ ዋናው ለምንድን ነው በየጠንቋይ ቤቱ ስላድኖ ያደርጋሉ፣ ቤተክርስቲያን ያነጻሉ፣ አመቺሳ ምናምን እየተባለ ይሄ ታየ ከራባ ምናምን እየተባለ ጨሌ ምናምን የሚመለክበት ቦታ ላይ ቦረንቴቻው ምኑ በሚዘጋጅ ቦታ ላይ ቤተክርስቲያን አውቀው ያነጻሉ። በየጠንቋይ ቤቱ አይታችኋል አይደል? ጸበል እኮ አባብዬ ጸበል ነው የሚያዙት እኮ አባብዬ ገብርኤል ጸበል ነው ተጠቅሙ። ለምን መሰላችሁ እንደዚህ የሚያደርገው ሴጣን? አንደኛ ነገር እጃችን ላይ ያለውን ነገር ውድና ቅዱስ የሆነ ነገር የተባረከ ነገር ማርከስ ይፈልጋል። በእንዴት ነው በሰው ዘንድ ዋጋ ያለውን ነገር በሌላው በኩል ዘንድ ዋጋ እንደሌለው አድርጎ ማሳየት ነው የሚፈልገው። ባይዘው ይሄን ቪዲዮ ቀለል አድርጋችሁ አትዩት። ይሄ ሰው በመቁጠሪያ አድርጎ ምናምን ቪዲዮ ሲወጣ ቀለል አድርጋችሁ አትዩት። ለምን በሉ አሁን ላይ እኛ በመምህር ተማሪዎች የመምህር ተስፋዬም ተማሪዎች ሆነን ሌላም ደግሞ ማንኛውም ገዳም ላይ የሚያሉት አባቶች ይሄንን ነገር እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ በእጃቸው ይዘው የጸለዩበት ነው። መቁጠሪያ ማለት ትልቅ ኃይል ያለው ነው። ቃሉን ደግሞ አባቶችም የሚይዙት ክብር ያለው ነገር ነው አይደለ? ይሄን ክብር ያለውን ነገር በእንደዚህ በዘፈኑ በምን ሲያወጡት ምን አስቡ መስላችኋል? ባክግራውንድ እንዲሁ ስታስተውሉት
አያችሁ በወጣቱ ዘንድ በአሁኑ ባለው ትውልድ ዘንድ ይሄ ነገር ምንም ዋጋ እንደሌለው መልእክት እያስተላለፈ ይሄ ነገር ኖርማል ጌጣጌጥ ብቻ ዳዊቱም ኖርማል ለቪዲዮ ለፊልም ለዘፈኑ ለምን ለጌጣጌጥ እንጂ ጥቅምና ኃይል የሌለው ነገር አድርገው ነው ማስተላለፍ ለትውልዱ የሚፈልጉት። እኔ የተረዳሁት በዚህ መንገድ ነው። እነሱ ላይ ያለው ርኩስ መንፈስ ውስጣቸው ያለው ርኩስ መንፈስ ይሄንን ነገር የሚዳፈር ይሄ ጠቋሩ ምኑ አይደለ ታዲያ ያለው ይሄ ጥልቁ 666ቱ ደፋር መንፈስ ስለሆነ እንደዚህ አይነት ነገሮችን እግዚአብሔርን ነገር ዋጋ ማሳጣት ነው የፈልገው። አባቶቻችን እኮ እነዚህ እንዴ መቁጠሪያ በጣም ትልቅ ኃይል ያለው ትልቅ በረከት ያለው ትልቅ ቃል ኪዳን ያለው ነገር ነው። እንዲህ እንደ ተራ ነገር ሾው አርጎት 3-4 መቁጠሪያ ደድሮ ዳዊቱን በዚህ ጋር አርጎ ፎቶ ሲነሱ እሱን ደግሞ የሚከተለው ትውልድ ደግሞ ኦርቶዶክሱ ነው። ኦርቶዶክስ የተባለው ትውልድ ወይኔ ንቁባይ ነው ወይኔ ሕፃኑ ሳይቀር እናት እንግዲህ ቁጭ ብላ ልጇ እንደዛ ስለዚህ ዘፋኝ ሳይሞግስ መስጊድ ዝም ብላ ታያለች። እና እኔ እግዚአብሔር በሚያውቀው በጣም ገርሞኝ ነው በጣም ገረመኝ። በቃ ለምን ብትሉ እኔ ኃይልን ምን ያክል እየተጠቀምኩበት እንደሆነ ስለማውቀው ይሄንን መቁጠሪያ ይሄንን የተባረከ ነገር ምን ያክል ዋጋ ያገኙበት እንደሆነና ምን ያክል ተጠቅሜበት ደግሞ አጋንንት እንዴት እንደተሸኘልኝ በእግዚአብሔር ህቡ ስም በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ ኃይል ስም ይሄንን ርኩስ መንፈስ እንዴት እየተጋለጠልኝ እንደሆነ ስለማውቅ በዘዌ መቁጠሪያን ብዙ ቦታ አየዋለሁ። ይሄንን ስላችሁ ምንድነው መኪና ውስጥ እንደ ጌጥ ተንጠልጥሎ ኖርማል እንደ ጌጥ እጅ ላይ ምናምን ኖርማል በቃ እንደ ፋሽን ወጣቱን ዝም ብሎ ከስራ አድርጎት ምናምን እኔ ምን አረግ ነበር መሰላችሁ ድሮ ላይ መቁጠሪያ ዝም ብዬ በየኩበት ነው ይዤ የምዞረው ገና መጀመሪያ ይሄ መናፍስቱ ሴራ ምናምን ሲገባኝ በቃ አንገቴ ላይ አድርጌ ማልዞርበት የለም። የሆነ ምግብ ቤትም ገብቼ ዘፈን ያለበት ምን ቁጭ እላለሁ ዱርዬ ቦታም ሊሆን ይችላል ሊሄድ ይችላል ለድንገት የምቀመጥበት ቦታ ዓለማዊ ቦታ ሊሆን ይችላል በየኩ ቦታ ዝም ብዬ ቁጭ እላለሁ ይዤው እንከራተታለሁ። በቃ የሆነ ዋጋውን ክብሩን ከማወቄ በፊት አጠቃቀሙ ምናምን ይሄ በቃ ያለውን ክብር ከማወቄ በፊት መጠጥ እንግዲህ ምግብ ቤት ገብታችሁ መጠጥ ምናምን ስለሚሆን ጭፈራው ዘፈኑ ምን አለበት ቁጭ ብዬ መቁጠሪያውን ይዤ እንደ ጌጥ አንገቴ ላይ አድርጌ በቃ ጀብዱ ነው የሚመስለኝ። እና እየቆየ እየገባኝ ሲመጣ ግን ክብር የሆነ ስለሆነ አሁን ላይ ጸሎት ቦታዬ ነው የማስቀምጠው። ከጸሎት ቦታ ውጪ ደግሞ በሚሄድበት ሰዓት ክፍለ ሀገር ሊሆን ይችላል ለሆነ ቦታ ሊሄድ ይችላል ማድረበት ቦታ ሲሆን አዛ ቦታ ሄጄ ማድረበት ቦታ ሲሆን በቦርሳዬ ከዳዊቴና ከመቁጠሪያና መዝሙረ ዳዊቴን አንድ ላይ ይሄዳለሁ። ምን መሰላችሁ አንድ ነገር ክብር ስትሰጡት ነው የዛን የሰጣችሁትን ክብር ዋጋ የምታገኙት። አንድ ነገር እየናቃችሁት አንድ ነገር ሳታከብሩት ምንም ክብር ሳትሰጡት ምንም ዋጋ ልናገኝ አንችልም። ገብቷችኋል አይደለ? ባይዘው መቁጠሪያን ስለተሰጠን እጃችን ላይ ቀለል ብሎ ስለምናገኘው በ2000 ብር በ1000 ብር በምናምን በሆነ በትንሽ ብር አግኝተን ነው እጃችን ላይ ስለምን ብቻ ነገሩን ማቅለል የለብንም። እንዴት ነው ዳዊትንም አሁን እንገዛለን አይደል 500 1000 2000 ምናምን ብር ከዛም በላይ ሊሆን ይችላል እንገዛለን። ግን ዋጋው ትንሽ ስለሆነ ብቻ የምናገኘው ዋጋ ትንሽ ነው ማለት አይደለም። ይኸውላችሁ በጣም ማየት ያለብን በምን እጃችን ላይ ያለውን ነገር እንደቀላል ማየት የለብንም። ቅዱስ አባታችን አቡነ ተክለ ሃይማኖት በእጃቸው ያዙትን ነገር እኛ ደግሞ በእጃችን ስንይዘው በጣም ጥንቃቄና ማድረግ ያለብንን ተግባራቶች ማድረግ አለብን። ይዘነው የምንገኝበት ቦታ ምን አድርጌ ነው የመጣሁት? እስቲ ውጪ ምን ቆሻሻ ነክቼ ነው የመጣሁት? ምን አድርጌ ነው የመጣሁት? እጃችንን ታጥበን ጸሎት ቦታ ከመቆማችን በፊት እጃችንን ታጥበን ምን ብለን ይሄን መቁጠሪያም ከመያዛችን በፊት እጃችንን ታጥበን ንጹህ ሆነን ነው አይደል መቁጠሪያችንን የምንይዘው። ንጹህ ሆነን ስላችሁ በልመሌት ብንመጣ ሻወር ወስደን በልመሌት ከተመጣ ሻወር ወስደን ከሻወር በኋላ ወደ መቁጠሪያችን መሄድ እንችላለን። ሴቶችም የወር አበባ ላይ ካላችሁ እንደዛው ሻወር ከወሰዳችሁ የራሳችሁን ንጽህና ከጠበቃችሁ መንካት ትችላላችሁ። እንደዚህ ተጠንቀቀን እየተጠቀምንበት ያለነውን ነገር እኛ እዚህ ጋር እንደ ተራ ነገር እዚህ ጋር በአንገቱ ላይ አድርጎ እየጨፈረው በዘፈን መልክ ስታዩት እግዚአብሔር በሚያውቀው እስቲ እናንተ አያሳዝናችሁ? እንደው በልባችሁ አታዝኑ? እኔ በግሌ አዝኛለሁ። እግዚአብሔርን ነው የምላችሁ። ዋጋውን እኔ ስለማቀው በራሴ በህይወቴ ስለማቀው እንዲቀሎና የሆነ በሱ ቦታ ተራ ነገር አድርጎ ሲያየር ያናድደኛል። ገባችሁ? ይሄ ምንድነው? ሰይጣን ክፋቱ ነው። ንቁበት። በተለይ ወላጆች ልጆቻችሁን ከእንደዚህ አይነት ዘፋኞች ከእንደዚህ ይሄንን በቃ ከየትኛውም ዘፋኝ መከለከል አለባችሁ። በቃ መዝሙር ድቁና እንዲገቡ ወንዶችም ሴቶችም ሰንበት ትምህርት ቤት እንዲማሩ በመንፈሳዊ አገልግሎት ላይ እንዲጠነክሩ ነው ማድረግ ያለባችሁ። እናት ከልጇ ጋር ዘፍናለች እና እኔ አሳይቻችኋለሁ እዚህ ቪዲዮ ላይ ታዩታላችሁ። እናትየዋ ከልጇ ጋር መድረክ ላይ ራፕ ታደርጋለች። ዘፈን አውጥቶ እኮ ነው በአሜሪካ ላይ ነው እንግዲህ
ዘፈን አውጥቶ ራፕ ታደርጋለች እናትየዋ ከልጇ ጋር ማለት ነው። እሺ ምንድነው ለትውልዱ ምንድነው የሚተላለፈው? ይሄ በቃ ቀለል አድርገን ኑር ነገር ነው አይደል? ይኸውላችሁ ሰይጣን እጃችን ላይ ያለውን ዋጋ ነው ለማሳጣት የሚፈልገው። አሁን ለምሳሌ ብዙ ጊዜ ምሳሌ እንገባስን ደብተራዎች ያጋጥሙናል። የሆነ በቃ መተት የሚያደርግ ለእንትኑ አሁን ላይ መርጌታ ተብሎ ደህና ስም አለ። ካያችሁ መርጌታ ይገለልና ቲክቶክ ላይ ይመጣል አይደል? ምንድነው ይመጣው? ለአይነ ጥላ ለምን ለእንትን እያለ ለገበያ ለምን እያለ ይመጣል። ምንድነው ትክክለኛዎቹ ካህኖቹን ንጹዎቹን ካህን ትክክለኛዎቹን ካህን ሰይጣን ምን ያደርጋል? በእነዚህ ይሸፍናቸዋል። አያችሁ ስማቸውን ማጠልሸት ነው ይፈልገው፣ ያለውን ዋጋ ማጠልሸት ነው ይፈልገው። አሁን ይሄን ቪዲዮ ወጣቱ ስለ ቅዱስ መቁጠሪያ ምናምን የማያውቅ ሆኖ ይሄን ቪዲዮ ቢያይ ነገ ላይ በሆነ ነገር ቢመጣለት አይ ምን ቀላል ነው ይሄ ምንድነው ምናምን ብሎ ነው የሚያልፈው። ይሄ ምንድነው? እግዚአብሔርን ነው የምላችሁ በጣም ልንጠነቀቅ ይገባል። ጊዜው በጣም እየሄደ ነው። በጣም እየሄደ ነው። በቃ ዳዊት ይዞና መቁጠሪያ ይዞ ዘፈን ላይ ዘፈን ከወጡ ፋሽን ተብሎ ዳዊት መዝሙረ ዳዊትና መቁጠሪያ አንጠልጥሎ የሚወጡ ከሆነ ነገ ላይ ምን ሊሆን ነው ታዲያ? መስቀል ተይዞ ደግሞ ሊጨፈር ነው አይደለ? ወይ የካህን ልብስ ለብሶ እንደ ፋሽን ሊጨፍሩ ይችላሉ። አይታወቅም፣ ማርያምን አይታወቅም። ዘመኑ እንዲህ በዚህ አሁን ባለው ሁኔታ ከሆነ ነገ የካህናትን ልብስ ቅዱስ የሆነውን የተከበረውን ሕግ የወጣለትን ነገር እያወጡ እንትን ይላሉ ማለት ነው። እኛም ደግሞ ዝም የምንል ከሆነ ባለን አቅም እንዲማነናገር ከሆነ እየቀለለ ይመጣል። ችግር የለባቸው። ለዛ መቁጠሪያ ማለት ትልቅ ቅዱስ የተባረከ ነገር ነው። ቅዱሳን የሚይዙት ጻድቃን ሰማዕታት በየገዳማቱ ያሉት መነኮሳት እያለቀሱ ክራላይስቶን አቤቱ ማረን እያሉ ለሁላችን የሚጸልዩልን ለኢትዮጵያ እየጸለዩ ያሉ በየገዳሙ ያሉት አባቶች በክብር የሚይዙት ነገር ነው መቁጠሪያ። እንዲህ እንደ ቀልድ የምንጫወትበት ነገር አይደለም። እንደ ቀልድ ፎቶ ላይ አድርገን ዳዊታችንን ይዘን መቁጠሪያ አድርገን ምናምን ፎቶ ለፋሽን የሚወጣ ነገር አይደለም። መቁጠሪያ እንደዚህ አይነት አይደለም። ክብር አለው። የጸሎት ቦታ ላይ የሚደረግ ነው አባቶች የሚይዙት። እኛም ወጣቶቹ ደግሞ መናፍስትን እያሰርንበት አጋንንት እየተሸኘልን እየተቀጠቀጠ የስሙ ኃይል አድሮበት መናፍስት እየተሸኘልን በዚህ መቁጠሪያ ነው። ዋጋውን እኛ እናውቀዋለን። እንኳን መቁጠሪያውን ተውትና መቁጠሪያ ነው ብሎ እንኳን አምነው በቻርጅ እየገረፉ መንፈስ የሚሸኝላቸው አሉ። በየአረብ ሀገሩ በየውጭ ሀገር መቁጠሪያ ነው ብሎ አምነው ክዳን የሃይላንድ ክዳን ከፍተው የሃይላንድ ክዳን አድርገው ሙሉ 64 ወይ 41 አድርገው በክዳኑ ማለት ነው በክዳኑ ይሄን ክዳን መቁጠሪያ አድርግልኝ ብለው አምነው እንደ መቁጠሪያው እየቀጠቀጡ ስንቱ መናፍስት ተሸኝቶላቸዋል። ስንቱ ከደዌ ድነዋል። ይሄንን የተባረከና ይሄንን ቅዱስ የሆነ ነገር ደግሞ እዚህ ጋር እንዴት ነው በፋሽን መልክ ይወጣል። ወጣቱ ይሄንን የሚከተለው ይሄንን ዘፋኝ የሚከተለው ደግሞ ይሄንን አቀንቃኝ ይሄንን በዘመናዊ የመጣ ርኩስ መንፈስን የሚደግፈው ማን ነው? ትውልዱ የኛው ትውልድ ማን? ወላጅ ያለው ልጅ እናት አባት ቁጭ ብሎ የሚመለከተው ልጅ በርታ እያለ እያጨበጨበ የሚያበረታታው ልጅ ነው እንደዚህ ወጥቶ የዚህን ዘፋኝ አቀንቃኝ ዘፋኝ የሚመሰክሩት። አሬ ይሄ ጎበዝ ነው፣ ይሄ ልጅ ጎበዝ ነው። እኔ ምንድነው ያለው? እኔ ሰይጣኑ ነው ከኔ የሚወስደው እንጂ እኔ ከሱ ምንም አልወስድም እኮ ያለው አፈውጥ። ሰይጣን ከኔ ሊቀና እንጂ እኔ ከሱ አልቀናም። አያችሁ ዘፈን ምንድነው? ኃጢአት ነው። የኃጥአን ግብር ነው፣ የሰይጣን ግብር ነው አይደለ? ዘፈኑ እንኳን እኔ ሰይጣኑ ነው የሚቀናብኝ እንጂ እኔ ከሱ አይዲያ አልወስድም። ምን ለማለት ነው? ከሰይጣኑ በልጣለሁ ለማለት ነው። አይታችኋል ምን አይነት ትውልድ እየመጣ እንደሆነ። እግዚአብሔርን ነው ናችሁ። በእኛ ጊዜ የኛ ትውልድ ብልሽሽት ያለ ትውልድ በጣም የሚያስጠላ እየሆንን ነው። እንግዲህ ደግሞ ህፃናቶች ደግሞ አሁን ከዚህ ሰው እድሜ በታች ያሉትን ደግሞ ጠርቶ አብሮ ይዘፍናል። እንደውም እዚህ ቪዲዮ ላይ አብሮ ሲዘፍኑ እንደዚህ አይነት ነገር እያፈሩ ነው። እግዚአብሔርን እንጠንቀቅ። ይሄ ርኩስ መንፈስ የቤተ ክርስቲያናችንን ነገር የኦርቶዶክስ የቅድስት ንጽሕት የዚችን ኦርቶዶክስን ነገር እያረከሰ ነው። ይሄ አንዳንድ ሚስጥራዊ ሴራ ነው ምናምን የሚባሉ ሚስጥራዊ ማህበሮች ምናምን የሚባሉ እንደዚህ አይነት ነገር ያደርጋሉ። ታውቃላችሁ? አሁን ምንድነው የሆነ ሰዓት መናፍቆች ምን ማድረግ ጀምሮ ነበረ። የካህን ልብስ ያለብሱና የሆነ ልብስ ያለብሱና የገበያ ቀን ስክር ብሎ የሆነ ነገር ሲያደርግ ሲበጠብጥ ምናምን እንዲታይ ያደርጉና ወይ ሲሰርቅ ወይ የሆነ ነገር ሲያደርግ ያደርጉና ይሄ ኦርቶዶክስ እንዲነች ብለው ቪዲዮ እየሰሩ ይለቁ ነበር። ያን የሚያደርጉት መናፍቃን ነበሩ። ገባችሁ አይደል? አያችሁ እንደዚሁ ሴራው እየተጋለጠበት ነው። 66ቱ ቡዳው ዛሩ መተቱ ምኑ እየወጣ አይደለ ታዲያ? አያችሁ አይደል? ይሄ መንፈስ እየተሸኘ አይደል? በዚህ መቁጠሪያ ኃይል ላይ የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ኃይል ያደረበት ሆኖ የእግዚአብሔር ደግሞ ህቡዕ ስም እየተጠራበት ርኩስ መንፈስ በዚህ መቁጠሪያ እየተቀጠቀጠ በአብ ስም በወልድ ስም በመንፈስ ቅዱስ ስም በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም እላይ ላይ ያለ ርኩስ መንፈስ ታሰር ተብሎ ብዙ መናፍስት እየተዋረደ ነው። ሉሲፈሩም፣ ጠቋሩ፣ አዳልሞቲ፣ ወሰንገላው፣ የዝሙት መንፈሱ፣ የመናፍቁ ምን እየተሸኘ አይደለ? ይሄ መንፈስ በምንድን ነው የሚበቀለን? አያችሁ
በዚህ ኃይል እየተዋረደ ስለሆነ በዚህ ቃም ደግሞ ብዙ ነገር እየደረሰበት ነው። በዚህ የተባረከ በዚህ በቅዱስ የሆነ በዚህ መቁጠሪያ እየተዋረደ ስለሆነ ምን ያደርጋል? ይህንን ነገር ማዋረድ አያችሁ። ይህንን ነገር ሰው እንዳይጠቀምበት ሰው እንደተራ ነገር አድርጎ እንዲያዩ ዋጋው ማንም ሰው እንዳያውቀው በምን ይሸፍናል? በእንደዚህ አይነት በረከሰ ቪዲዮ ይሸፍነዋል። በእንደዚህ አይነት በረከሰ ዘፈኖች ይሸፍነዋል። በእንደዚህ አይነት በረከሰ ፋሽን ተብሎ በሚመጣ ነገር ይሸፍነዋል። አሁን የውጭዎቹን ፋሽን አታዩአቸው? የሚለብሱት ልብሶች የሚያረጉት ነገር በጣም የሚያስጠላ ለሰው አይን የሚቀፍ የአውሬው ቀንድ ያለበት ምን ያለበት አውሬው አጋንንቱ መስሎ ነው የሚወጡት። ይሄኛው ደግሞ ደፋር የሆነ የጠቋር መንፈስ ይሄ 666 መንፈስ ሃይማኖት የሚዳፈር መንፈስ ስለሆነ ምን ያደርጋል? መቁጠሪያውን አድርገዋል። ያው እንደምታዩት ቦርሳው የመዝሙረ ዳዊት አባቶች እግዚአብሔርን እኮ በጣም ያሳዝናል። አባቶች በክብር አንግተውት በየበራው እየተንካረተቱ በጸሎት የሚያደርጉበትን በየሰው ቤቱ እልፍ ሲሉ አባስ ግቡና ይጸልዩልኝ ሲሉ ያቺኑ አሁን ያንጠለጠለውን ይሄ ሰውዬ እዚህ ጋር ፋሽን ብሎ ያንጠለጠላትን ቦርሳ ውስጥ ያደረገውን ዳዊቱን ከፍተው ያቺን ዳዊት አንብበው ቤት ባርኮ የሚያርፉበትን በመንገድ ሲሄዱ ቢደክማቸው ያቺን ዳዊታቸውን ከፍተው አድርሰው የሚያድሩባትን የተባረከች የተቀደሰ መዝሙረ ዳዊትን እንደ ፋሽን አንጠልጥሎት አንድ ዘፋኝ እንደ ፋሽን አንጠልጥሎት አንገቱ ላይ መቁጠሪያው እንደ ፋሽን አድርጎት ስታዩት ምን ይሰማችኋል? እስቲ ሌላው ነው ተውት። እናንተ በተለይ አሁን ላይ መምህር ግርማ የመምህር ተስፋዬ ልጆች ብዙ መናፍስት ሴራ የገባችሁ ተውት። ኦርቶዶክስ እንኳን የሆናችሁ መቁጠሪያ ጥቅሙን ታውቁታላችሁ። እንደው ሌላው ቢቀር አቡነ ተክለ ሃይማኖት እጃቸው ላይ ይዘን ምስላቸው ቤታችን አለ። አቡነ ገብረ መንፈስ ቅዱስ እጃቸው ላይ ይዞ ምስላቸው ቤታችን አለ። ቅዱስ የሆኑት ማለት ነው። እነሱ ያዙትን የተባረከ መቁጠሪያ አንድ ዘፋኝ ይዞት እንደ ፋሽን አድርጎ ሲጠቀምበት ሲታይ አያሳዝንም? አያሳዝንም? በጣም ነው እመቤቴ ልብ ይነካሉ። አሁን ላይ ያለው ይኸውላችሁ ይሄ መጨረሻው ዘመን እውነትም ነው። በቃ ይሄው እየመጣ ያለው ነገር ምናየው ነገር መዳፈር ያለን የቤተ ክርስቲያን ቅዱስ የሆነን ነገር ማርከስ ተጀምሯል። እንደ እምሬ ነው። እኔ የምፈራው ነገር አለ። ነገ መስቀል ይዞ ሊጨፍር ይወጣል። ምን አሁን መስቀሉን እየዘቀዘቁ አይደለ? በጆሮ ጌጥ አድርገው መስቀል ልብስ ላይ መስቀል እየዘቀዘቁ ቲሸርት ላይ መስቀል ዘቅዝቆ የለ ነገ ደግሞ የአባቶቻችንን ልብስም ለብሰው ዘፈን ፋሽን ብሎ ሊወጡብን ይችላሉ። ሎቱ ስብሐት። እግዚአብሔር ከዛ ይጠብቀን። እግዚአብሔር ከዛ ይጠብቀን። በዚህ ከቀጠሉ እንደዚህ አሁን በዚህ ሁኔታ ከቀጠሉ እናንተ ምን ታስባላችሁ? በዚህ ሁኔታ ከቀጠሉ ያሰጋል። እና ቅዱስ የሆነ መቁጠሪያችን እኛ የምንጠቀመው የአባቶቻችን ያወረሱን የተባረከ ቅዱስ የሆነ ነገር እየተጠቀምንበት ያለውን ነገር በዚህ መንገድ ስናይ ደስ አይለንም። ልጆችን ጠብቁ። ወላጆች በየአረብ ሀገሩ በየውጭ ያላችሁ በተለይ ልጆቻችሁን ቤታችሁ ትታችሁ እናንተ ለስራ እስቲ ለስራ ምን ላድርግ ብላችሁ በምትሄዱበት ሰዓት ልጆቻችሁን በጸሎት አስቡ። በጣም አስጠሊ ሁኔታ ላይ ሆኗል። በጸሎት አስቡ። ልጆቻችሁን ደውላችሁ ምከሩ። ብችሉ ስራችሁን ስሩ። ከዛ በኋላ የሆነ ነገራችሁን ይዛችሁ ቶሎ ነው። እዛ ቁጭ ብላችሁ ብር መላክ ብቻ ምንም አያረግም። እዛ ቁጭ ብላችሁ ብር ዝም ብላችሁ ብልኩለት ምንም አያረግም። ጠፍቶ ልጃችሁን የሚጠብቃችሁ ሌላ ምንም ነገር የለም። ቶሎ የምትሰሩትን አድርጋችሁ ምልኩትን ለቤተሰብ ለልጆቻችሁ ምልኩትን በመጠኑ አድርጋችሁ ብራችሁን ሴፍ አድርጋችሁ ወደ ሀገራችሁ ተመለሱና ልጃችሁን ተቆጣጠሩ። ግድ ነው። የድሮ እናቶች እኮ ልጆቻቸውን ቤታቸው ውስጥ ነው ስነ ምግባር የሚያስተምሩት፣ ሃይማኖትን የሚያስተምሩት። ዳዊቱንም ጸሎቱንም ተምሮ ወደ ድቁና እንኳን የሚሄድ ልጅ ከሆነ ቤት ውስጥ ነው መጀመሪያ የሚለማመደው። በኦሪትም በአዲስ ኪዳንም እንደዛው ነው ድሮ እናቶች። አሁንም እናቶች ልጆቻቸውን በዚህ በተበላሸ ትውልድ እንዳትነጠቁ፣ በዚህ በተበላሸ በእንደዚህ አይነት በአጋንንቱ በጥልቁ መንፈስ እንዳትነጠቁ ልጆቻችሁን ጠብቁ። ሄድሪ ዘፈን እያሉ የሚመጡት ምናምን አሁን ላይ ይሄው እነዚህ ትውልድ ናቸው እንደዚህ የሚሆኑት። ይሄው ያያያቸው ነው እንደዚህ የሚሆኑት እነዚህ ናቸው። እየከፋ ነው እንጂ የሚሄደው እየቀነሰ የሚመጣ ምንም ነገር የለም። የምሬ ነው። መቁጠሪያ ትልቅ ኃይል አለው። እኔ ምን መሰላችሁ እንዲህ አሁን የምናገረው ጥቅሙን እኔ ስላየሁት ነው። እኔ ሲዞ እንኳን የሚሰማኝ ሰላም አለ። ቁጭ ብዬ እንኳን ክሪያላይሶን ኢየሱስ፣ ክሪያላይሶን ክርስቶስ፣ ክሪያላይሶን አማኑኤል፣ ክሪያላይሶን ድንግል ማርያም ልጅ እያልኩኝ ምቆጥራት ያቺን ምቆጥራትን መቁጠሪያ በምቆጥርበት ሰዓት ማገኘው ጸጥ የሚል ሰላም አለ። አምላኬን ይቅርታ የምጠይቅበት ነው። ገዳም ያሉ አባቶች እኮ ያንን ክሪያላይሶን እያልኩ ለኛ የሚጸልዩልን ነው። አጋንንትን የምንሸኝበት ነው። ይሄን የመሰለ ቅዱስ ነገር ደግሞ እንዲህ ፋሽን ብሎ ሲያመጡት ምን ትላላችሁ? ይሄን ነገር ብችሉ በያላችሁበት ተቃውሙ። የምሬ ነው። ቲክቶክ የምትሰሩም ዩቲዩብ የምትሰሩ በእንደዚህ አይነት ነገር የቤተ ክርስቲያን ነገር እስከሆነ ድረስ
መናገር አለ። አንድ ነገር ባይዘው ዝም ሲባል ከዛን ያደረ ኖርማል እየሆነ ይመጣል። ዝም ስለሚባሉ እነዚህም አሁን ላይ እንዴ ገጀራ ይዞ ቢላ ይዞ ምናምን ቀልዶናል እኮ አሁን መወጋጋት መገዳደል ቀልድ እየሆነ ነው። እንግዲህ ይሄ መቁጠሪያ ቅዱስ የሆነ ነው። ባይዘው አሁን አንድ ነገር መናገር ፈልገው መቁጠሪያ ስንጠቀም እናክብረው። እግዚአብሔርን ነው የምላቸው። መቁጠሪያውን ይዘን ስንሄድ የሚሄድበት ቦታ ምን አይነት ቦታ ነው? በተለይ ይዘን ነው ዝም ብለን አንዳንድ ሰዎች በቃ የሆነ መቁጠሪያው ስለተጠም ብቻ ይዘን መሽከርከር የለብንም። በየሽንት ቤቱ በየምናምኑ በምንሄድበት ቦታ ይዘን መሽከርከር የለብንም። በቃ ጸሎት ቤት ካለን ጸሎት ቤታችንን እናስቀምጥ። ጸሎት ልናረግ ስንል መቀጥቀጥ ካለብን ከጸሎት ቦታችን አንስተን መቀጥቀጥ፣ መቁጠር ካለብን መቁጠር እንጂ በየመኪናው ላይ በየባጃጅ ውስጥ እግዚአብሔርን በጣም ሳይ መኪናው እናድዳለሁ። ለምን ያ ሰው ከዛ ላይ አወርዶ ቤቱ ቢጸልይበት የሚድንበት እኮ ነው። እዛ ጋር እንደ ተራ ነገር የሚያንጠለጥለው ማለት ነው። አያችሁ ያቺ ይወላችሁ መጀመሪያ መኪና ላይ ባጃጅ ላይ የተሰቀለች ቀለል አድርገው አባቶችም ተናገሩ። ብዙዎቹ ዝም ተብሎ ቀለል አድርገው እነሳ ታለፈ። አባቶችም አልሰማሉ። ማንም ሲናገር ዝም የተባለች ያቺ መኪና ላይ የተንጠለጠለች የነበረው ነገር ፋሽን ነገር አይደለ? መኪና ላይ ለጌጥ አይደለ? ለመዋቢያ። ይሄው እዚህ ጋር ምን አመጣው? ፋሽን ተብሎ መዋቢያ ሆነ መቁጠሪያ። ስብሐት እግዚአብሔር። መዳኛ የሆነን ፈውስ የሚሰጠን ነገር ከበሽታችን ምንድንበት ከህመማችን ምንድንበት ከሁሉ ነገር የምንፈወስበት ቅዱስ የሆነው መቁጠሪያ ፋሽን ሆኖ እንደዚህ ስናየው ልብ አይነካም? እግዚአብሔርን ልብ ይነካል። ለዛም የመቁጠሪያን ጥቅምና ዋጋኛ ስለምናውቀው ብችሉ እንደዚህ አይነት ወለዶች ወጣቶች ከምግባራችሁ ተመለሱ። እንደዚህ አይነት ሰዎች እንዳትከተሏቸው፣ ይቅርባችሁ። ዘፋኝን ከምትከተሉ ዘፋኝን ተከትሎ ገነት የሚገባ የለም። ቀጥታ ብርግድ ብሎ የተከፈተ ሲሆን ነው የሚጠብቀን። እዛው እንገባለን አብረናቸው። ይሄ ነው ለምን ዘፋኙን የሚያሰማራው ውስጡ ያለው ርኩስ መንፈስ ስለሆነ። አሁን ይሄ ሰው እዚህ ጋር መቁጠሪያ ምኑን አርክሶት እንዲህ ሲወጣ እንግዲህ እሱ መቁጠሪያውን ቀለል አድርጎ እንደዚህ በፋሽን ሲወጣ ከኋላው ወይ ቤተሰብ ጣጣ አለ ወይ ዛር መንፈስ አለ ወይ እልም ያለ አንደገኛ የደፍተራ መንፈስ አለ ጠቋር ያቺው። ለዛም የቤተክርስቲያናችንን ያለውን ነገር ማዋረድ ነው ስራው ማለት ነው። እንደውም በዘፈኖቹ ነውና ይሄ ንቅሳት ምናምን መስቀል ንቅሳት አድርጎ እዚህ ጋር ምናምን ይሄው ከጎን አስቀምጥላችኋለሁ ፎቶን። ምን አይነት ነገር ሊሆን እንደሆነ አላውቅም እኔ። በዛም እኛ ያለን ነገር እናክብር። በተለይ እነምር ተማሪዎችም እኛው በራሴ ደግሞ ሐሳብ ሰጣችሁ ያለንን ነገር እናክብር። እኔ ያለኝን ነገር ማክበር ሲጀምር ነው ድነቴ የፈጠነልኝ። በቃ መቁጠሪያችንን ይዘን የምንሄድበት ቦታ እያወራን አለመቀጥቀጥ። ዝም ብሎ ከሰው ጋር እያወራ በተለይ ጸሎት ቦታ ጓደኛ ጋር እየተወራ እንዴ አዎ ልክ ነው እንዴ ደህና ነህ አይደለ እያለ የሚቀጠቅጡም አሉ። ጸሎት ቦታ ላይ አንዳንድ ቦታ ካየኋቸው አንፃር ቃሉን እኮ ነው የሚቀጠቅጡ አይደል? እየተወራ የሚቀጠቅጡ አሉ። እና ደህና ነህ አይደለ አዎ በእናትህ ምናምን እያለ መቁጠሪያውን እየቀጠቀጠ ነው ወሬ ነው የሚያወሩት። ይሄ መሆን የለበትም። ጸጥ ብለን የምንይዘው ኃይል አይደል? ህቡ ቃል እየጠራን አይደል? የእግዚአብሔርን ህቡ ቃሎች ኃይል ያላቸውን ቃላቶች አይደል? ክርስቲያኖስ ኢየሱስ ስንቀጠቀጠን በኢየሱስ ክርስቶስ ስም በአብ ስም በወልድ ስም በመንፈስ ቅዱስ ስም በእመቤቴ በቅድስት ድንግል ማርያም ስም ላይ ያደፈጥ ርኩስ መንፈስ እድሌን የበላ ዘመኔን የበላ ህይወቴን የበላ በኢየሱስ ክርስቶስ ስም ታሰር። ከእናት ከአባት የመጣ የዛር መንፈስ ጠቋር አዳልሞት ወሰንገላ ሲገበር ይኖርክ እኔንም በኃጢአት እያስወደከኝ እየከተትከኝ ግብርን ከኔ እየወሰድክ ያለ ርኩስ መንፈስ ታሰር ብለን እርኩሳን መናፍስትን ሐሳባችንን ሰብስበን የምናወጣው ቃላት ከጉዳታችን ጋር ሆኖ ያስደረገንን ነገር እየጠየቅነው ማሰር ነው ያለብን እንጂ ወሬ እያወራን ከሰው ጋር እየለፈለፍን ምን እያለን እንደ ቀላል ነገር አድርገን መጠቀም የለብንም። ያለን ነገር እናክብር አልኳችሁ። ለዚህ ነው እንፍራው፣ እናክብረው። በቃ ኃይል አለው። በቃ የምሬን ነው። እንዴ አቡነ ተክለ ሃይማኖት የያዙትን ነገር እኛ መያዝ ይገባናል? አይገባንም እኮ። በምህረቱ ደግሞ የሰጠንን እግዚአብሔር ለምን አንጠቀምበትም? መነኮሳት እያዙት እየተጠቀሙ ያለውን ነገር መነኮሳት እዛ እየቀጠቀጡበት ብዙ ነገር እያደረጉበት ኃይልን እያሳደሩበት መናፍስን እየሸኙበት ያለውን ነገር እነሱ በክብር የያዙትን ነገር በክብር ከሰጡን በክብር እኛ መጠቀም ግዴታችን ነው። ገባችሁ አይደለ? በዋጋ ነው የተሰጠን፣ እንዲሁ በኖርማል በተራ ነገር አይደለም። እንድንጠቀም በክብር ተሰጠን አይደለ? መዳኛችን ነው። በቃ መጠቀም አለብን። እንዴት ነው መድኃኒትን አሁን ዶክተር የሚሰጠን መድኃኒት እንኳን እንዴት ነው የምናስቀምጠው? አረ መድኃኒት እንዳይጠፋ እንዳይነካከው ቆሻሻ እንዳይነካው ምናምን ብለን በክብር የሆነ ቦታ አስቀምጠን አይደለም የምናስቀምጠው እስኪያልቅልን አይደለ? ዶክተር የሚሰጠን መድኃኒት እንኳን በክብር የምናስቀምጥ ከሆነ ከእግዚአብሔር የተሰጠንን ደግሞ አንድ ነገር ቅድስት ቤተክርስቲያን ኦርቶዶክስ የሰጠችንን ክብር የሆነ ደግሞ ይሄንን መቁጠሪያ ለምንድን ነው ታዲያ ማናከብረው? ለምንድን ነው አጠቃቀማችንን ማናስተካክለው?
በቃ እሱ ይዘነው የምንሄድበት ቦታ ይለያያል። በቃ አንገታችን ላይ አንጠልጥለን በየመጠጥ ቤቱ በየዳንኪራ ቤቱ በየምግብ ቤቱ በየስፔርማቶ በየምኑ ለምን እንዞራለን? ቅዱስ የሆነ የጸሎት ቦታ አለን። ሌላ ቦታ የምንሄድ ከሆነ እንደው አሁን እንደው መምህር ተስፋዬ ምን ያደርጋሉ? እነ መምህር ተስፋዬ የሚሄዱበት ቦታ ለምን አገልግሎታቸው ይሄ ስለሆነ ከመናፍስት ጋር ስለሆነ በክብር ነው ቦርሳቸው ውስጥ አድርገው የሚሄዱት። እነ መምህር ግርማም ይሄው በክብር አገልግሎታቸው ላይ እጃቸው ላይ ይዘው ይመጣሉ። እንድናለን በእነሱ ለምን በክብር ስለያዙት ዋጋው እናገኛለን። አሁን ብዙ ጊዜ መምህር ተስፋዬ የሚናገረው ነገር አለ አይደል? ልክ የሆነ ሰው እንዲህ ሲል በመቁጠሪያ መጥቼው ጮሆ ምናምን ሲል አልሰማችሁ? ለምንድን ነው? በክብር ስለያዘው ነው። ይዞት የሚሄደው በዓላማ ነው። በሚገባው እሱ መሆን ካለበት ነገር ነው ይዞ የሚሄደው። አያችሁ፣ ዓላማውንና ክብሩንና የሚሰራውን ነገር ዋጋውን አክብረን የምናደርገው ነገር ለኛም ይሰራልናል። ስላከበረው ወዲያው አሁን ስለመንፈስ የሚያውቅ ሰው ምንም ስለሚያውቅ ሰው በመቁጠሪያ እንደ ሲመጣው እዛ ጋር የሆነ ነገር ሲናገር በመቁጠሪያ ሲመጣው መንፈሱ ይጮህላቸዋል። ለምን? መምህር ግርማ ጋር እዛ ጋር ሲመጡ ወዲያው ይጮሃል። ለምን? ጥቅሙና ዋጋውን ስላወቁ እንዴት እንደሚጠቀሙበትና እንዴት እንዳክብረውት እንደሚሄዱ ስለሚያውቁ። አያችሁ፣ ለምንድን ነው መቁጠሪያቸው ላይ ነው መምህር ግርማ ሱዳን መተት አለ የምን መተት አለ እያሉ ሲጮዋቸው የሆነ ጊዜ እሺ ይሄ መቁጠሪያ መተት አለበት ተብያለሁ እንግዲህ እሺ ይሄ መቁጠሪያ እንኳኑና ያን መቁጠሪያ ሰጥተው ከመመን ውስጥ እስኪ አንተኛውና ብለው የዛኛውን መቁጠሪያ ተቀብለው ጀጥ ሲያደርጉት አለ መጮ ጀመረ። ለምንድን ነው? አያችሁ፣ ሲቀበሉ እንኳን ሲይዙት እንኳን አክብረውት ስለሚይዙት ዋጋውን ስለሚያውቁት ነው። አማትቦበት ብቻ ሲሉት ይነሳል። ያለንን ነገር ዋጋውና እናክብር። ሰውም ቢሆን መቁጠሪያው ብቻ ካለን የቤተክርስቲያን ብቻ ያለንን ሰው ከጎናችን ያለውን ሰው ከአካባቢያችን ያለውን ሰው ራሱ ዋጋውን ካወቅን እናክብረው። እንዲህ ደግሞ ያለንን እኛ እንዲህ ክብር ሰጥተን የምናከብረውን ነገር ደግሞ እንዲህ ሲያዋርዱት መናገር አለብን። ልጆቻችሁን ጠብቁ። መቀለብ ብቻ ልጅን የትም አያደርስም። ገንዘብ እየላኩ ብቻ ልጅን ቤቢዬ ምን ትፈልጋለህ? እሺ እንዲህ ልኬልሃለሁ። ከዛን 10 ዓመት 7 ዓመት 8 ዓመት ቤተሰብ ከልጁ ተነጥሎ በአረብ ሀገር በምን ቁጭ ይላሉ። ከዛ በኋላ ብር መላክ ብቻ ያለውን ደግሞ ሙሉ ምልክ ልጅ አውቃለሁ። ደሞዟን እንዳለ ተቀበላለች። ሙሉ ለቤተሰብ ነው ምልከው። 9 ዓመት 10 ዓመት ምናምን እዛው ነች። ቤተሰብ ነይ አግቢ ነይ እንዲሁኝ የሚላት የለም። ለአንዳንዴ ላቸው ያለው ዛር መንፈስ ስለሚያዘገየን ለራሳችሁ ጉዳይ ራሳችሁ መጨነቅ አለባችሁ። ማሰብ አለባችሁ። ገንዘባችሁን በመጠኑ መላክ አለባችሁ። ለምታረጉት ነገር ለልጃችሁ በመጠኑ ምን ያስፈልገዋል ብላችሁ ማድረግ አለባችሁ። ከዛ በኋላ ሲሄዳችሁት ዓላማ ለመስራት ሆነ አይደል? በአዛብ ሀገር የምትሰቃዩት ለመስራት አይደል? ብራችሁ ሴፍ አድርጋችሁ ወደ ልጆቻችሁ ተመለሱ። ለልጆቻችሁ ገንዘብ አይደለም የሚያስፈልገው፣ እናንተ ናችሁ የምታስፈልጓቸው። ገንዘብ አይደለም የሚያኖራቸው፣ ገንዘብ አይደለም የሚያስተዳድራቸው፣ ገንዘብ አይደለም እውቀት የሚሆናቸው፣ ገንዘብ አይደለም መንፈሳዊ እድገት የሚሆናቸው። እናት ከልጇ ጎን ካለች፣ አባት ከልጅ ጎን ካለ አባትና ልጅ ነው ልጅን ማነጽ የሚችለው ከእግዚአብሔር በታች። እዛም እንደዚህ አይነት ነገር እየመጣብን ነው ወገን። ባለንበት ቦታ መጸለይ፣ እንደዚህ አይነት ትውልድን አለመከተል። ይህን ሰው በተለይ አትከተሉት። እግዚአብሔርን አይን ያወጣ እርኩስ መንፈስ አይን ያወጣ በቃ በትክክል ትልቅ ሁሉም ዘፋኝ እግዚአብሔር አይደለም። ሁሉም ዘፋኝ አጋንንታዊ ነው። አትከተሏቸው ዘፋኞች። አብራችሁ አታሸብሽቡ። ታዋቂ ስለሆኑ ብቻ በጎን እንደዚህ ታዋቂ ስለሆኑ ይሄን ሰው እንትን ነው አያስፈልግም። እሱ እኮ የዋ ነው፣ እሱ እኮ እንዲህ ነው። ንጹህ ሊናው በሊናው በራሱ በባህሪው ማንም የምንጠላው ነገር የለም። ኦርቶዶክስ ምን ዘፋን ስለሆነ ሲመጣ እንጠላዋለን ምናምን መጥላቻ አይደለም። ግብሩን ግን አንከተልም ነው። የሱን ግብር ግን አንቀበልም ነው። ዘፈኑን ዳንኪራውን ከአጋንንት የተሰጠውን ይሄንን የማጓራት የምን የዛርን መንፈስ ዘፈን እኛ እናዳምጥም ነው። በቃ አታዳምጡ። የድሮ ዘፈን ነው ምን ችግር አለ? የድሮ ዘፈን አጋንንት የለውም። የቴዲ ዘፈን እኮ ነው ምን ችግር? የቴዲ ዘፈን ምን ቴዲ እንዴ? አረ ወገን በእግዚአብሔር ወዴት እየሄድን ነው? እኔማ ቲክቶክ ላይ የሆነ ሰዓት ላይ ቴዲ አልበም ለቆ ነው ምናምን የቴዲ ዘፈን አዳምጬ ኃጢአት ከሆነብኝ ልክ ሆነን ችግር የለውም እንዴ። የቴዲ ዘፈን ኃጢአት ነው የምትሉ ሰዎች ግን ጤነኛ ናቸው ምናምን ነገር ብሎ ይጽፋሉ እንዴ። አረ በሽተኛ ሆነናል። እግዚአብሔር ምስክሬን እንደው መድኃኒዓለም ምሕረቱን ያወርድልን ለሁላችንም። እንደዚህ አይነት ትውልድ ነው እየፈራ ያለው። ዘፈን እያበላለጠ ይሄ ኃጢአት አይደለም ይሄ ደግሞ ጽድቅ ነው የሚል መጥቷል። የቴዲ ኃጢአት ነው የምትሉ ከሆነ ጤነኛ አይደላችሁም። ራሳችሁን ቼክ አድርጉ። አሁን ዘፈን ኃጢአት ነው እንኳን ብትል የቴዲን ዘፈን አንተ ጤነኛ አይደለም የሚል ትውልድ መጥቶላል ማለት ነው፣ ወይም መጥቶልሻል። ምን እንትላላችሁ? እሺ እንደዚህ መቁጠሪያውን ነው አይገርማችሁ? ዘፈን ኃጢአት አይደለም ብሎ ደግሞ የቴዲ ዘፈን ኃጢአት አይደለም ብሎ የመጣም አለ።
ይሄው ድሪል እየተባለ የውጪውን በውጪ በሩቅ ምን ሰማውን በቲቪ በኢንተርኔት የምናየው መወጋጋት መገዳደል ይሄው በሀገራችን መጥቶ የለ። አንዱ ዘፋኝ ማን ነበረ ምንድነው የሆነ ዘፋኝ ያለ እዚህ ጋር 7 ቦታ ወጋግቶት ሐኪም ቤት ገብቶ ነበር። አረ እግዚአብሔር ምስክሬን ነው። በጣም ነው የሚያስጠላው። የምሬ ነው የምላችሁ። እና ያለን ነገር በክብር እንያዝ፣ እንጠንቀቅ፣ ልጆቻችንን እንጠብቅ ከእንደዚህ አይነት ትውልድ። የምሬ ነው። ዕለት ዕለት መበለሻሸት ጀምሯል። ዕለት ዕለት የሚያስጠላ ነገር። ዋጋውን እንወቅ። መቁጠሪያ ይዘን የትም ቦታ አንሂድ። በቃ የሚያስጠላ ቦታ የማይሆን ቦታ ላይ ዓላማውን ያካተለ ቦታ ላይ እንጂ ዓላማው ምንድነው? እኛም ርኩሳን መናፍስትን መገሰጽ ነው አይደል? ዓላማው ያ ከሆነ ምን ሄድበት ቦታ ላይ ያንን ነገር የምናደርገው ይዘነው እንሂድ። ግን ምንም ነገር ይዘነው ለማንሄደው አንጠልጥለው የሚጠብቀን ነገር የለም። ዝም ብሎ ያንጠለጠለ ብቻ የሚጠብቀው ነገር የለም። እንደዛማ ከሆነ ይኸው በፋሽን እየተጠቀሙ ነው። ያ አይደለም። ዓላማውን አውቀን ነው መጠቀም ያለብን። በምንሄድበት ቦታ ያ ዓላማ እሱ የሚያስፈልገውን ይዘነው መሄድ። ካልሆነሳ ቀን ውሎ ስራም ሰርተን ልንመጣ እንችላለን። ቤታችን ጸሎት ቤት ቁጭ እናድርገው። ዋጋውን እንወቀው። እያወራን ባልቱ ምኑን እንትን እያደረግን አንቀጥቅጥ። ተረጋግተን ቁጭ ብለን የእሱ ጊዜ ሆነ አክብረ ነው በቃ መጽሐፋችንን በክብር እንያዝ። ቅዱሳን ስዕላቶችንን በክብር እንያዝ። የምሬ ነው። እኛ ያለን ነገር ስናከብር ነው ሰው የሚያከብርልን። ያላችሁን ነገር ካከበራችሁ ለራሳችሁ ሰው የሚያከብርላችሁ። እዛም እንደዚህ አይነት ቪዲዮዎች ስላሉ ልጆቻችሁን በተለይ ከእንደዚህ አይነት ከአስነዋሪ ሰዎች፣ ከአስነዋሪ ዘፋኞች፣ ከእንደዚህ አይነት ሰዎች ቆጥቡ፣ ተቆጡ። ቤታችሁ ምን እንደሚያዳምጡ ስልካቸውን እዩ። የት ሄደው እንደሚመጡ ምን አይነት ጓደኛ እንዳላቸው እዩ። ገባችሁ አይደለ? መቁጠሪያው እጃችሁ ላይ ሲመጣ እንዴት ነው ልድኑበት አይደለ? ልድኑበት ከሆነ ድረስ ደግሞ አክብሩት። ሰው እኮ ያበላውን እንኳን እኛ ውሻ እንኳን ያበላውን አይረሳም አይደል? ያበላውን ያጠጣውን አይረሳም እስከሞቱ ድረስ። እኛ ደግሞ ያዳነንን ነገር ክብር እየሰጠን ያለን ነገር ማክበር አለብን። እንደዚህ ወጥቶ እንደናቁት አይደለም። የምሬን ነገር በዚህ ከቀጠለ የቤተክርስቲያናችንን ነገር እያወጣ አጋንንት ማርከስ ነው የሚፈልገው። ይሄ ስፕሪት ከባድ ነው። ይሄ የደብተራ መንፈስ፣ ይሄ ጠቋር የሚባል መንፈስ ከባድ ነው። ለዛም ይሄ የጥልቁ መንፈስ ስለሆነ ይሄ ዳቢሎስ ስለሆነ ሚስጥራዊ ማህበሮችም የቤተክርስቲያን ነገር ማርከስ አይደል የሚፈልጉት። እንዴት ነው ይሄ ፈረንጆች ምኖች እየመጡ አሁን ላሊበላ ምናምን እየሄዱ ቦታው ላይ ምንድነው የተቀደሰ ቦታ ላይ ግብረ ሰዶም የሆነ ሰው ምናምን እየሄደ እየተሳለሙ አይደለ? መሳለም አይደለም እነሱ ጉብኝት እንደ ኖርማል እንደ አንድ ቅርስ ነገር ይጎብኝታሉ። ምን ነው የምናስለማመደው? ያ ነገር ኖርማል ነው ማለት ነው። እንደዚህ አይነት ሰው ቢመጡበትም ቢሄዱበትም ቢገቡበትም ችግር የለውም እያልን ነው። ይሄ ነገር እየሆነ እየተደፋፈረ ሃይማኖታችንንም ያለንንም እኛ የምንጠቀምበትን ነገር አልቅሰን አቤቱ ማረን ክላለሰውን እያሉ ምን ነው እናቶች እንኳን እኔ አያት አለችኝ፣ መኖክሴ አያት፣ እግዚአብሔርን ነው የምላችሁ፣ መኖክሴ አያት አለችኝ እና መቁጠሪያ ያላት እያለቀሰኝ ነው መቁጠሪያ የምቆጥረው። በጣም የዋ አያት አለችኝ እግዚአብሔርን። እኔ መቁጠሪያውን ገና ሲያው ወይኔ እነዛ የመሰሉና አያቴ እንኳን እንደዛ እያለቀሰ የምቆጥረው መቁጠሪያ ቅዱሳን አባቶቻችን የያዙት መቁጠሪያ ነው እንደዚህ እንደ ፋሽን ወጥቶ የሚያደርገው እንደ ብዬ ደንግጫለሁ። እና ያለንን ነገር እናክብር። ያለንን ነገር የሚንቅብን ሰው እኛ ከምንሰጠው ቦታ ነው። በየመኪናው በየባጃጁ በየእጃችን ላይ በየምናምኑ አናርግ። ክብር አለው። ባለው ክብርና ባለው ጥንቃቄ እንጠቀሙ። ተረዳችሁኝ አይደለ? ለዛም ያለውን ነገር እንደዛ ማድረግ አለብን። ልጆቻችንን መጠበቅ አለብን። ከምንሄድበት መንገድ መቆጠብ አለብን። ምናደርገውን ነገር መተው አለብን። የምሬን ነው። መጥፎ ልማድ ነው የሚሆንብን። መቁጠሪያን አክብረን ነው እንጠቀመው። በመቁጠሪያ ያለንን መጥፎ ልማዶች ማቆም አለብን። በየመጠጥ ቤቱ በየምኑ በየመኪናው በየቦታው ይዘነው የምናደርገውን ነገር ያንን እናቁም። ክብር የሆነ ነገር ነው። አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ እና አቡነ እስትንፋሰ ክርስቶስ ቅዱሳን ጻድቃን ሰማዕታት በየገዳማቱ ያሉ ቅዱሳን የያዙትን ነገር እኛን ደግሞ በቸርነቱ አምላካችን ከሰጠን እንድንጠቀምበት እንድንድንበት ከሰጠን የሰጠን ነገር ነው ማክበር እኛ ግዴታችን ነው። የሰጠን ነገር ደግሞ በአግባቡ መጠቀም ግዴታችን ነው። ለዛም እንደዚህ አይነት ያሉ ዘፋኞች ይሄ ድሪል ዘፋኝ ይሄ ንቁባይነ የምትሉትም ዘፋኝ እግዚአብሔር ልቦና ይስጠው። ይሄንን ሰው አትከተሉት። ኋላው ዓላማው እንደሆነ ስለማይታወቅ እኔ ከሰይጣን ምንም አልኮርጅም እሱ ከኔ ቢኮርጅ ነው የተባለ ነገር ነው። ምን ያክል ኮንፊደንስ እና ድንገት መጥቶ እንዲህ በሰው ዘንድ የሚታወቅ ነገር ድንገት ነው መጣ ታወቀ።
ያው ንቁባይነ የሚሉት ሶሻል ሚዲያ ላይ እንዲህ ወጣቱ ደግሞ ዘፋኝ አንተ አታውቅም ንቁባይነ እኮ ነው ዘፋኝ ምናምን እያለ እዚህ ጋር ይኸውላችሁ ስሙት ይጻልች እንደዚህ አይነት ነገር መጥቷል። እና ቤተሰቦቼ ልጆቻችሁን ጠብቁ። ይሄ ነገር በጣም ከባድ ነው። ያለን ነገር እናክብር። አምናችሁ ከሆነ ይደረግላችኋል። አሁን በአረብ ላይ ምንድነው ሃይላንዱንም ቻርጀሩንም እኔ በቻርጀር መንፈስ ተሸኝቶልኛል። እግዚአብሔር ምስክሬ ነው። አያችሁ እጄ ላይ መቁጠሪያ አልነበረም። አምኛ አማትቤ ምናምን ሲቀጠቀጥ ሆነልኝ። መቁጠሪያው ደግሞ ቢኖር አስቡት እንዴ ኃይል ዋናው የስሙ ኃይል ነው። የስሙ ኃይል ደግሞ መቁጠሪያው ላይ ሲያደርግ ትልቅ ፓወር አለው። ያደርግልናል መድኃኒዓለም። እኔ የምሬን ነው እንዲህ ብዬ እንትን አለ። እስቲ ቪዲዮውን ወይ አስገባላችኋለሁ እዚህ ከጎን ቪዲዮ ማለት ነው ካገኘሁት እና የካህን የሆነ እንትን ካህንም ይሁን አላቅም እንደሆነ መቁጠሪያ ደርድረዋል ምናምን የሚያወጡት ቃል ብልግና ካፋቸው የሚያወጡት ቃል ብልግና ነው። እኔ አንቺ ስለ ሴት ስለምን እንደሚያወሩት እና ይሄ ነገር ስላለ ብቻ እንጠንቀቅ። በእግዚአብሔር በጣም የሚያስጠላ ነገር እየተከናወነ ስለሆነ እግዚአብሔር ምሕረቱን እንዲልክልን መጸለይ፣ ከአምላካችን ጋር መታረቅ፣ ያለንበት ወጣቶች የምናዳምጠው የምንሰማውን እንለይ። ማን ነው የምንከተለው እንለይ። ሁሉ ስለሆነ ሁሉ ነገር ክፍት ስለሆነ ብቻ ልክ ነው ማለት አይደለም። ብቻሉ ዘፈን አታዳምጡ፣ ከዘፈን ራቁ። አሁን ላይ የምንዘምርበት የምናለቅስበት ከአምላካችን ጋር የምንታረቅበት ነው እንጂ በዘፈን በሆኑ የምንታወቅበት ነገር አይደለም። ከዛም ወጣቶች ተጠንቀቁ፣ የምታዳምጡትን ሴቶችም እህቶች ተጠንቀቁ። ይሄ ዘፋኙ እነዚህ ዘፋኙ ምናምን እንደው ነፍሳቸው የሚያጧሉ። ተጠንቀቁ። ላችሁ ላይ ያለው የዛር መንፈስ ነው። እንደዚህ አይነት ለዱርዬ ለምን ያገናኛችሁና እነሱ ላይ በዝሙት እየወደቃችሁ ወይ ከቤተሰቦቻችሁ አትሆኑ በዝሙት እየተጨመላለቃችሁ እንድኖሩ ነው የሚያደርጋችሁ። የምታደርጉትን ነገር ፋሽን ነው ምንድነው እያላችሁ አረ እንደው በእኛ እስቲ ብቻ ነው ምንም ምንም ነገር የለም። ፋሽን ነው ከተባለ ይሄ እግዚአብሔር ይቅር ይበላል። መቁጠሪያና ዳዊት ይዞ ፋሽን ከሆነ እግዚአብሔር ይቅር ይበላል። ማርያም በጣም ነው የሚከብደውና ያለ ነገር እንጠቀም። ሁላችንም የምር ልጆችም ሁላችንም በምናረግበት ቦታ ጸሎት ቤታችን ላይ ከቻለን የሆነ መንገድ በምንሄድበት ሰዓት በክብር አስቀምጠን በክብር ቆጥረን መቁጠሪያ የተጠቀመን ሌላ ነገር አለማድረግ። እንደዚህ አይነት ዘፋኞች ምናምን ደግሞ ሁላችሁም በቻላችሁ መንቀን ተቃውሟቸው። እግዚአብሔርን ነው የምላችሁ። እንዲህ ይሄ በጣም ብልግና ነው እና ይሄ ርኩስ መንፈስ ሴራው ነው፣ የዲያብሎስ ሴራ ነው። ይሄ ነው በቃ የዲያብሎስ ሴራ። ያላትን ኦርቶዶክስ የተከበረውን ነገር በጎን እያደረገ ለወጣቱ ምንም ቀለል አድርጎት እንዲያደርጉት ሃይማኖትን ያላትን የተከበረ ነገሮችን ቀለል አድርጎ እንዲያዩት ነው ይፈልገውና ሁላችሁም ከዚህ ቪዲዮ ለተማራችሁበት ተስፋ አደርጋለሁ። ልጆቻችሁን ጠብቁ። ቤተሰብ ሁላችሁም ራሳችሁንም ጠብቁ። ሁላችሁ ቤተሰቦቻችሁ ልጆቻችሁን ተቆጣጠሩ። እንደዚህ አይነት ዘፋኞች እንደው የምታዳምጡ ሰዎች፣ እንደዚህ አይነት መጥፎ የአጋንንት ግብር የሆኑ ሰዎች የምታዳምጡ ሰዎች ካላችሁበት ተመለሱ። ከምትሄዱበት ነገር ከምትጠቀሙት ነገር ተመለሱና በእግዚአብሔር መንገድ በቅዱስ ቁርባኑ መንገድ እንድንመለስ እግዚአብሔር ልቦና ይስጠን፣ ማስተዋሉን ይስጠን፣ አይምሮአችንን ይክፈትልን። መልአኩ ቅዱስ ዑራኤል አይምሮአችንን ይክፈትልን። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የእግዚአብሔር ቤተሰቦች ሁላችሁን አመሰግናለሁኝ። ሰላም ሁኑልኝ።